ጤና ይስጥልኝ። አርዕስተ ዜናዎችን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የአማራ ፋኖ ትግልን ወደ ላቀ የቴክኖሎጂ ምዕራፍ ያሸጋገረ መረጃ ከወደ ሸዋ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ስር የሚንቀሳቀሰውና በምስጢር ሲገነባ የቆየው የድሮን ቴክኖሎጂ የታጠቀ የአየር ኃይል ክፍል ላለፉት ዓመታት ሲያስመዘግባቸው የቆዩ ድሎችንና ይፋዊ አቋሙን በምስል ጭምር አስደግፎ በገሃድ ገልጿል። ይህ የአየር ኃይል ካሚካዜ ድሮኖችን ጨምሮ በሳይንቲስት ፋኖዎች የበለጸጉ የቴክኖሎጂ ውጤቶችን በመታጠቅ ያገዛዙን ጦር ክፉኛ እየመታ መሆኑ ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና ፋኖ በራሱ ምሁራን የተሰሩ ካሚካዜ ድሮኖችን ጨምሮ ዘመናዊ የጦር ቴክኖሎጂዎችን መታጠቅ መጀመሩ ትግሉ የደረሰበትን የከፍታ ደረጃ ከማሳየቱ ባሻገር በፋኖ ውስጥ ገና ያልተነካ ምቃቅም መኖሩን በተጨባጭ ያሳየ ነው ተብሏል። ችግር ብልሃትን ይወልዳል እንዲሉ አበው ኢራን ዛሬ ለደረሰችበት የዘመናዊ ወታደራዊ አቅም ትልቁ ሚስጥር ላለፉት 45 ዓመታት በማዕቀብ ስም የተዘጉባት በሮችን እንደ ድል ተጠቅማ ተራሮቿን ሸንቁራም አፈሯን አቅልጣ የሰራችው ዘመናዊ ሚሳኤል አይደፈሬ በሚል ሲሞካሹ የነበሩ የዓለም ሀያላን ሀገራትን እምብዳዴ ሲያስኬዳቸው ታይቷል። አዎ ችግር ብልሃትን ይወልዳል። ፋኖ በራሱ የጦርና የቴክኖሎጂ ምሁራን የተፈለሰፉ ድሮኖችን መጠቀሙ ነገ ለሚታጠቀው የሚሳኤል አረርና ኒኩለር አሃዱ ብሎ መንገድ የጠረገበት ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በወልዲያ ዙሪያ በተደረገ ውጊያ በርካታ ያገዛዙ ወታደሮች ሲገደሉ በርካታዎች ቆስለው ወደ ወልዲያና መርሳ ሆስፒታሎች መወሰዳቸው ታውቋል። ከወልዲያ በቅርብ ርቀት መቻሬ ዙሪያን ጨምሮ በእዜት በር፣ በመርጦ ለኢየሱስ፣ በሴት ውሃ፣ በውድመን፣ በሰዋ ሜዳም፣ በአማ የሚጫ፣ በስሪንቃ ዙሪያ፣ በሰምቦ፣ በሞላ ጊዮርጊስና በአካባቢው ላይ በተደረገው ከባድ ተጋድሎ ነው ፋኖ አንጸባራቂ ድሎችን የተቀዳጀው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ዋሲል ክፍለ ጦር በጃማ ደጎሎ በሁለት አቅጣጫ በወሰደው እርምጃ የጥላት አከርካሪን በመስበር ድል ተቀዳጀም። በተጋድሎው 25 ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ በኦፕሬሽኑ የቆሰሉ ወታደሮች እስከ ዛሬ ጧት ድረስ በዙ 23 እና በሌሎች ከባባድ መሳሪያዎች ሽፋን ታግዘው ወደ ደሴ ሪፈራል ሆስፒታል ተወስደዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የክቡር ሰባቱ አርበኛ ሜጀር ጀነራል ውባንታ ባተ ሁለተኛ የሙት ዓመት መታሰቢያ ቀንን ምክንያት በማድረግ በተደረገው ተጋድሎ የአማራ ሕዝብ የአሸናፊነት ስነ ልቦናውን ከፍ አድርጎ የሰቀለበትን ድል ተቀዳጅቷል ሲሉ ጉምቱ የፋኖ የጦር ተንታኞች ገለጹ። የአማራ ሕዝብ የአሸናፊነት ከፍታ የታየበትና የጸረ አማራው ብልጽግና ቡድን በሞራልና በአካል ተሰባብሮ የሚሸሸግበት ጥግ የሚደበቅበት ስርጣቶ ሲባዝንና ሲቅበዘበዝ የታየበት ነው ብለዋል ተንታኞቹ። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከምረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 10 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የአማራ ፋኖ ትግልን ወደ ላቀ የቴክኖሎጂ ምዕራፍ ያሸጋገረ መረጃ ከወደ ሸዋ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ስር የሚንቀሳቀሰውና በምስጢር ሲገነባ የቆየው የድሮን ቴክኖሎጂ የታጠቀ የአየር ኃይል ክፍል ላለፉት ዓመታት ሲያስመዘግባቸው የቆዩ ድሎችንና ይፋዊ አቋሙን በምስል አስደግፎ ጭምር ገልጿል። ይህ የአየር ኃይል ክፍል ካሚካዜ ድሮኖችን ጨምሮ በሳይንቲስት ፋኖዎች የበለጸጉ የቴክኖሎጂ ውጤቶችን በመታጠቅ ያገዛዙን ጦር ክፉኛ እየመታ መሆኑንም ነግሯል። የሸዋ ጠቅላይ ግዛት እዝ ይፋ ያደረገው ይህ ቴክኖሎጂ አቅም የአማራን የህልውና ትግል ወደ አዲስ ምዕራፍ እንደሚያሸጋግረው ታምኖበታል። ድርጅቱ የፎቶና የቪዲዮ ማስረጃዎችንም ጭምር የሰነደ ሲሆን ይህም በጠላት ቤት አንዳች ድንጋጤና ፍርሃትን ፈጥሯል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ስር የሚንቀሳቀሰውና በሚስጥር ሲገነባ የቆየው የአየር ኃይል ክፍል ዘመናዊ የድሮን ቴክኖሎጂ በመታጠቅ በጠላት ላይ መጠነ ሰፊ ጥቃቶችን እየሰነዘረ ድል እየተቀዳጀ መሆኑን አስታውቋል።
የሸዋ ጠቅላይ ግዛት እዝ ከትግሉ መታወጅ ማግስት ጀምሮ በቴክኖሎጂ የታገዘ የጦርነት ስልትን ሲከተል የቆየ ቢሆንም የአገዛዙን የትኩረት አቅጣጫ ለማስቀየስና የወገን ጦር ተገማችነትን ለማራቅ ሲባል የድሮን ጥቃቶችን በከፍተኛ ሚስጥር ሲያከናውን መቆየቱን ገልጿል። ሆኖም አሁን ላይ የአማራ ፋኖ ትግል ይፋዊ አንድነት መፈጠሩንና ወጥ የድርጅት መዋቅሮች መዘርጋታቸውን ተከትለው ይህንን የቴክኖሎጂ አቅም ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷል ብሏል እዙ። ይህ የአየር ኃይል ክፍል በድርጅቱ የቴክኖሎጂና ምህንድስና መምሪያ ስር የሚመራ ሲሆን በውስጡም የጦር ጠበብቶችንና ስትራቴጂስቶችን፣ ከፍተኛ መሐንዲሶችንና ተመራማሪዎችን፣ የዘርፉ ምሁራንና ሳይንቲስት ፋኖችን አቅፎ የያዘ መሆኑ ተጠቁሟል። በእነዚህ የካሚካዚ ድሮኖች ውጤታማ ድሎች ተመዝግበዋል ነው የተባለው። የአየር ኃይል ክፍሉ በተለይም ካሚካዚ ተብሎ የሚጠሩትንና ኢላማቸውን በመለየት ራሳቸውን አጥፍተው ጥቃት የሚፈጽሙ ድሮኖችን ጨምሮ ሌሎች ዘመናዊ የአየር ትጥቆችን በመታጠቅ ውጤታማ ተግባራትን ማከናወኑን እዙ ትናንት መጋቢት 9 አመሻሹን በወጣው የምስራች መረጃ አስታውቋል። እነዚህ የቴክኖሎጂ ውጤቶች ሙሉ በሙሉ ያለምንም የውጭ ድጋፍ በራሱ በፋኖ ውስጥ ባለው የቴክኖሎጂና የጦር ምሁራን ዕውቀት የበለጸጉ መሆናቸውም ልዩ አድርጓቸዋል። አየር ኃይል ክፍሉ ከተቋቋመበት ህዳር 3 2016 ዓ.ም ጀምሮ በጠላት ላይ ካደረሳቸው ጉዳቶች መካከል የካቲት 23 ቀን 2016 ዓ.ም በተሰነዘረ የተቀናጀ የአየር ጥቃት የጠላትን ከባድ መሳሪያዎችንና ሜካናይዝድ ክፍሎችን ከጥቅም ውጭ ማድረግ ችሏል። የአገዛዙን ወታደራዊ ካምፖች፣ የቴክኖሎጂ ማከማቻዎችንና የአየር ወለድ ኮማንዶ ክፍሎችን በየቀጠናው ኢላማ በማድረግ የጠላትን የመከላከል አቅም ማዳከም ተችሏል። አገዛዙ በከባድ መሳሪያዎች በንጹሃን አማራዎችና በተቋማት ላይ ሊያደርስ የነበረውን ጥቃት የከባድ መሳሪያዎችን መገኛ በድሮን በመምታት መከላከል መቻሉም ተነግረዋል። ለዚህም በቂ የፎቶና የቪዲዮ ማስረጃዎችን እዙ ሰንዶ አቅርቧል። ምናልባት ዩቲዩብ ሊከለክለን ስለሚችል አንዳንዶቹን አልተጠቀምናቸውም። በአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበርና የሸዋ ጠቅላይ ግዛት እዝ ዋና አዛዥ ራስ መከታው ማሞ ክፍሉን በጎበኘበት ወቅት እንደገለጸው አማራ የገጠመውን የህልውና አደጋ ለመቀልበስ የቴክኖሎጂ ብልጫ ወሳኝ ነው ሲል ተናግሯል። እናንተ ጀግና ሳይንቲስት ፋኖዎች ያለማንም ሀገር ድጋፍ በራሳችን ዕውቀትና የፈጠራ ጥበብ የአየር ኃይል ክፍል በማቋቋም ለእግረኛው ሰራዊት ሽፋን በመስጠታችሁ ኩራት ይሰማናል ነው ያለው ተቀዳሚ ምክትል ሊቀመንበሩ። አርበኛ መከታው አክሎም ድርጅቱ ለዚህ ክፍል የሚሰጠውን የቁሳቁስና የገንዘብ ድጋፍ አጠናክሮ እንደሚቀጥልም ቃል ገብቷል። ይህ የአየር ኃይል ክፍል መቋቋም በአማራ ፋኖ ትግል ታሪክ ውስጥ የመጀመሪያው ሲሆን በቀጣይም የጠላትን ወታደራዊ የበላይነት ለመንጠቅ በሚደረግ ጉዞ ውስጥ ትልቅ አሻራ እንደሚያሳርፍ ይጠበቃል። አበው ችግር ብልሃትን ይወልዳል ያሉት በምክንያት ነው። ዛሬ ፋኖ በራሱ ምሁራን የበለጸጉ ካሚካዚ ድሮኖችንና ዘመናዊ የጦር ቴክኖሎጂዎችን መታጠቅ መጀመሩ ትግሉ የደረሰበትን የከፍታ ደረጃ ከማሳየቱ ባሻገር በውስጡ ያለውን ገና ያልተነካ ምቅ አቅም በተጨባጭ ያሳየ ነው ተብሏል። ኢራን ዛሬ ለደረሰችበት ግዙፍ ወታደራዊ አቅም ትልቅ ሚስጥር ላለፉት 45 ዓመታት የተጣለባትን ማዕቀብ እንደ መልካም አጋጣሚ መጠቀም መቻሏ ነው። የተዘጉባትን በሮች በፈጠራ ሰብራ ተራሮቿን ሸንቁራ የሰራቻቸው ሚሳኤሎች ዛሬ ዓለምን እያስገረሙ ይገኛሉ። በተመሳሳይ መልኩ ፋኖ ዛሬ በራሱ የቴክኖሎጂ ምሁራን የፈለሰፋቸውን ድሮኖችን መጠቀም መጀመሩ ነገ ለሚታጠቀው የሚሳኤል አረርና ለላቀ ወታደራዊ የበላይነት አሃዱ ብሎ መንገድ የጠረገበት ታሪካዊ እርምጃ ነው ተብሏል። ይህ የሸዋ ጠቅላይ ግዛት እዝ የአየር ኃይል ክፍል የቴክኖሎጂ ብልጫን በመጠቀም ያገዛዙን ጦር ክፉኛ እየመታ መሆኑ የተረጋገጠ ሲሆን ይህም ለጀግናው እግረኛ ፋኖ ታላቅ የሞራል ስንቅ ይሆናል ተብሎ ይጠበቃል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ዋሲል ክፍለ ጦር በጃማ ደጎሎ በሁለት አቅጣጫ በወሰደው እርምጃ የጠላትን አከርካሪ በመስበር ድል መቀዳጀቱን አስታወቀ። በተጋድሎው 25 ያገዛዙ ወታደሮችን ሙትና ቁስለኛ ሲያደርግ በኦፕሬሽኑ የቆሰሉ ወታደሮች እስከ ዛሬ ጧት ድረስ በዙ 23 እና በሌሎች ከባባድ መሳሪያዎች ሽፋን ታግዘው ወደ ደሴ ለሕክምና ተወስደዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ስር የሚገኘው አንጋፋው ዋሲል ክፍለ ጦር የውስጥ ችግሮችን በውይይትና በአንድነት ፈቶ ወደ ስምሪት በመመለስ በጠላት ላይ ከፍተኛ ምት በማሳረፍ ድል ማስመዝገቡን አስታውቋል።
ክፍለ ጦሩ መጋቢት 8 2018 ዓ.ም ከቀኑ 10 ሰዓት ገደማ ጀምሮ እስከ ትናንት ረፋድ በጃማ ደጎሎ ከተማ በነበሩ የጠላት ኃይሎች ላይ በወሰደው መብረቃዊ ኦፕሬሽን የጠላት አከርካሪን በመስበር በርካቶችን ደምስሶ የጦር መሳሪያዎችን ማርኮ ታጥቋል። በደጎሎ ከተማ በሁለት አቅጣጫ በተወሰደው እርምጃ 11 የጠላት ሰራዊት አባላት ሲገደሉ 14 ወታደሮች ደግሞ በጽኑ የቆሰሉ ሲሆን በድምሩ 25 የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በኦፕሬሽኑ የቆሰሉት ወታደሮች እስከ ዛሬ ጧት ድረስ በዙ 23 እና በሌሎች ከባባድ መሳሪያዎች ሽፋን ታግዘው ወደ ደሴ ለሕክምና ተወስደዋል። የዋሲል ክፍለ ጦር በቅርቡ አጋጥመውት የነበሩ ውስጣዊ አለመግባባቶችን በውይይት በመፍታት የአማራ ፋኖን አንድነትና የዲስፕሊን ጥንካሬ በተግባር አሳይቷል ተብሏል። ይህ በጃማ ደጎሎ የተገኘው ድል ክፍለ ጦሩ ከማንኛውም ጊዜ በላይ ተጠናክሮ ወደ ቀደመ ግርማው መመለሱንና ለቀጠናው ሰላምና ደህንነት ዘብ መቆሙን ያረጋገጠበት ሆኗል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በወልዲያ ዙሪያ በተደረገ ውጊያ በርካታ ያገዛዙ ወታደሮች ሲገደሉ በርካታዎች ቆስለው ወደ ወልዲያና መርሳ ሆስፒታሎች ተወሰዱ። ከወልዲያ በቅርብ ርቀት መቻሬ ዙሪያን ጨምሮ በዘይት በር፣ በመርጦ ለኢየሱስ፣ በሴት ውሃ፣ በውድመን፣ በሰዋ ሜዳ፣ በአማ የሚጫ፣ በስሪንቃ ዙሪያ፣ በሰንቦ፣ በሞላ ጊዮርጊስና አካባቢው ላይ በተደረገ ከባድ ተጋድሎ ነው ፋኖ አንጸባራቂ ድሎችን ያስመዘገበው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር አሃድ የሆኑት 11ኛና 35ኛ ክፍለ ጦሮች በጋራ በመሆን ትናንት መጋቢት 9 2018 ዓ.ም ከንጋት ጀምሮ እስከ ምሽት በጠላት ላይ በወሰዱት የጸረ መከላከልና የጸረ ማጥቃት እርምጃ ድል ተቀዳጅተዋል። ከወልዲያና ከመርሳ ተነስቶ በበርካታ እግረኛ በሜካናይዝድና በድሮን የታጀበ የጠላት ኃይል ወደ መርጦ ማጥቃት ቢገባም በኮሩ ክፍለ ጦሮች ብርቱ የጸረ መከላከልና የጸረ ማጥቃት እርምጃ ተወስዶበት አከርካሪው ተሰብሮ ተሽመድምዶ ተበትኗል። በሜካናይዝድ የታገዘውን ይህንኑ ብርቱ ትንቅንቅ ተከትሎ በጠላት ላይ ከባድ የሰብአዊና ቁሳዊ ኪሳራ ደርሷል። ቁጥሩ ቀላል የማይባል እግረኛ ሰራዊት ሲደበሰስ በርካታ ቁስለኞችም ወደ ወልዲያና መርሳ ሆስፒታሎች ተወስደዋል። በሌላ በኩል ሽንፈትን ያስተናገደው የጠላት ኃይል ከወልዲያ ስቴዲየምና ከተለያዩ ስፍራዎች ወደ ገጠር ከተሞች ከባድ መሳሪያ በማስወንጨፍ የንጹሃኖችን ሕይወት ቀጥፏል። በቤት ንብረትና በእንስሳት ላይ ከፍተኛ ጉዳት አደርሷል። ይህ አይነቱ ንጹሃን ላይ የሚፈጸም ጥቃት እየተለመደ መምጣቱና የደረሰው ጥፋት አሳሳቢ መሆኑ ከስፍራው የሚወጡ መረጃዎችም ያመላክታሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የክቡር ሰማዕቱ የአርበኛ ሜጀር ጀነራል ውባንታ ባተ ሁለተኛ የሙት ዓመት መታሰቢያ ቀንን በማድረግ ትላንት ከንጋት ጀምሮ እስከ አመሻሽ የተደረገው ተጋድሎ የአማራ ሕዝብ የአሸናፊነት ስነ ልቦናውን ከፍ አድርጎ የሰቀለበትን ድል ተቀዳጅቷል ሲሉ ጎምቱ የፋኖ የጦር ተንታኞች ገለጹ። የአማራ ሕዝብ የአሸናፊነት ከፍታ የታየበትና ጸረ አማራዊ ብልጽግና ቡድን በሞራልና በአካል ተሰባብሮ የሚሸሸግበት ጥግ የሚደበቅበት ሰርጣቶ ሲባዝንና ሲቅበዘበዝ የታየበት ነው ብለዋል ተንታኞቹም። በሕይወት ሳለ የጠላት ኃይልን በማፍረክረክና በማሽመድመድ የወገን ኃይልን በድል ቁንጣን ሲያጨናንቅ የነበረው አርበኛ ሜጀር ጀነራል ውባንታ ባተ ስለ አማራ ሕዝብ ሲል ክቡር መስዋዕትነትን ተቀብሎ መንፈሱ የጠላት አከርካሪን በመስበር የድል ችቦን እያንቦገቦገ ነው። የክቡር ሰማዕቱ አርበኛ ሜጀር ጀነራል ውባንታ ባተ ሁለተኛ የሙት ዓመት መታሰቢያ ቀንን በማድረግ ትናንት መጋቢት 9 2018 ዓ.ም የንጋት ጮራ ከመፈንጠቋ ቀደም ብሎ ከደራ ወረዳ ጀምሮ እስከ ጋይንትና ጨጮሆ ቀጠና ድረስ ከጎንደር ጠቅላይ ግዛት ዕዝ ከበላይ ዘለቀ ዕዝና ከምኒልክ ዕዝ በተወጣጡ የፋኖ ኃይሎች የተደረገው ተጋድሎ የተቀናጀ የአመራር ብስለትና የውጊያ ብቃት ታይቶበታል የተባለ ሲሆን በተጨማሪም አንድ የሆነ ኃይል አንዳች የሚያስቆመው ምድራዊ ኃይል አለመኖሩን በገሃድ አሳይቷል ተብሏል። ከትናንት ጧት ጀምሮ በተደረገው ተጋድሎ በአጠቃላይ ከ520 በላይ አገዛዙ ወታደሮች ሲማረኩ ከ1100 በላይ ነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ እጅ ገብቷል። በተጨማሪም 6 ድሽቃም፣ 20 ብሬን፣ 44 የተለያዩ አይነት ወታደራዊ ተሽከርካሪዎች፣ ከ500 ሺህ በላይ ልዩ ልዩ ተተኳሽ፣ 64 ወታደራዊ ራዲዮ መገናኛ፣ ከ500 በላይ የእጅ ቦምብና ሌሎች ወታደራዊ ቁሳቁሶች በፋኖ መማረካቸውን መረብ ሚዲያ ለማረጋገጥ ችሏል። በዚያ አውደ ውጊያ 651 በላይ የጠላት ኃይል ሲደመሰስ ቁጥራቸው በውል ያልታወቀ እጅግ በርካታ የጠላት ወታደሮች ደግሞ ተመተው በቁስል እየተንሰፈሰፉ ነው። በርካቶች የደረሱበት አልታወቀም። ወደ ወንዝ ዘሎ የገቡ አሉ። እግሬ አውጭኝ ሲሸሹ ገደል ገብተው የቀሩ አሉ። ከየአቅጣጫው የሚገኙ የአማራ የጦር ጠበብቶች በጋራ በመሆን ያወጡትን የውጊያ ካርታ ትንታግ የጦር አዋጊዎች ለድል አብቅተውታል በተባለው በዚህ ዘመቻ የአማራ ፋኖ ብሔራዊ ንቅናቄ የአንድነቱን ቃል በተግባር ገልጦበታል ተብሏል።
በተጨማሪም በዘመቻው የአማራ ህዝብ የአሸናፊነት ስነልቦናውን ከፍ አድርጎ የሰቀለበት ጸረ አማራዊ ብልጽግና ቡድን ደግሞ በሞራልና በአካል ተሰባብሮ የሚሸሸግበት ጥግ የሚደበቅበት ሰርጣቶ ሲባዝንና ሲቅበዘበዝ የታየበት ነው ብለዋል ጣቢያችን መረብ ሚዲያ ያነጋገራቸው ጉምቱ የፋኖ የጦር ተንታኞችም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ምኒልክ ዕዝ በጥላት መዋቅር ውስጥ አስርጎ አስገብቶት የነበረው ጀግናው አርበኛ በለጠ ጠጌ የተሰጠውን የ7 ወራት የደህንነት ተልዕኮን በድል አጠናቆ 6 ወታደሮችን ጠርንፎ እንደያዘ ወደ አሃዱ ተመለሰም። አርበኛው በጥላት መዋቅር ውስጥ በቆየባቸው ጊዜያቶች የፋኖ ሰርጂካል ኦፕሬሽን ምድብተኞች በባንዳዎች ላይና የአገዛዙ ቁልፍ አመራሮች ላይ የፈጸሟቸው ጥቃቶች ስኬታማ እንዲሆኑ ከፍተኛ የመረጃ ድጋፍ ሲያደርግ ቆይቷል ነው ያለው ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ። ተልእኮውን አጠናቆ ሲመለስም ከሚሊሻና አድማ ብተና የተወጣጡ 6 የአገዛዙ ወታደሮችን ከነሙሉ ትጥቃቸው ጠርንፎ በመያዝ ለምኒልክ ዕዝ 102ኛ ኮር አስረክቧል። ይህ አስደናቂ ወራትን የፈጀ ኦፕሬሽን የፋኖ የመረጃና ደህንነት መዋቅር የጠላትን ሰፈር እስከ ውስጠኛው ክፍል ሰብሮና በርብሮ የመግባት ብቃት እንዳለው በተግባር ያሳየ ሲሆን፣ በአንጻሩ ደግሞ የጠላት መዋቅር ምን ያህል የተፍረከረከ መሆኑን በተጨባጭ ያመላከተ ነው ብለዋል መረብ ሚዲያ ያነጋግራቸው የፋኖ ጦር መረጃና ደህንነት ባለሙያዎችም። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ መጋቢት 10 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።